ሁላችንም መጥፎ ዜና መናገር ባንፈልግም በአንዳንድ የህይወት አጋጣሚ መጥፎ ዜናዎችን ወይም የሚያሳዝኑ ንግግሮችን ለሰዎች መናገር የሚያስገድድብን ቦታ ላይ መናገር ግዴታ ነው። ታዲያ እንዴት አድርገን ነው በእንግሊዝኛ ቋንቋ እነዚህ መጥፎ ዜናዎችን ወይም ደግሞ ለሰሚው የሚያስደነግጡ ዜናዎችን እንዴት አድርገን መናገር እንደምችል በዛሬው ትምህርታችን እንዳስሷለን። እንዲሁም ከሰዎች ጋር የምትሰሩ ሰዎችን ከማባረር አንስቶ ሳትወዱ በግዳችሁ መጥፎ ዜናዎችን፣ ሀዘኖችን ለማርዳት ስትፈልጉ እንዴት አድርጋችሁ ማርዳት እንደምትችሉም ጭምር በዛሬው ትምህርታችን ስለምንዳስሰው አብራችሁን ቆዩ። እሺ፣ መጥፎ ዜናዎችን ለመንገር ስንፈልግ የምንጠቀማቸውን አጠቃቀሞች ነው እያየን የምንገኘው። የመጀመሪያው አንፎርቹኔትሊ በሚያሳዝን ሁኔታ ብላችሁ ከዛ ያንን ልትነግሩ ያሰባችሁትን መጥፎ ዜና ትናገራላችሁ ማለት ነው። አንፎርቹኔትሊ በሚያሳዝን ሁኔታ ብላችሁ ያንን መጥፎ ዜና ትገልጻላችሁ ማለት ነው። ሁለተኛው ደግሞ ፕሊዝ ዶንት ቴክ ዲስ ባድሊ በት ከዛ የሚያሳዝነውን ዜና ታረዳላችሁ ማለት ነው። እባክሽን ያንን ነገር በክፉ አትውሰዱት ብላችሁ ነገር ግን ጉዳዩን መንገር ስላለባችሁ ብቻ ያንን መጥፎ ዜና ትናገራላችሁ። ፕሊዝ ዶንት ቴክ ዲስ ባድሊ በት ብላችሁ ከዛ መጥፎን ዜናውን መንገር ነው ማለት ነው። እነዚህ እጅግ በጣም ጠቃሚ ናቸው፣ የተለመዱ ናቸው። እነዚህን ቀድማችሁ አስገብታችሁ ከዛ በኋላ ያንን ልትነግሩ ያሰባችሁትን መጥፎ ዜና መናገር። የተማማርን የምንገኘው መጥፎ ዜናዎችን እንዴት መንገር እንችላለን የሚለውን ነው። አይ ሪግሬት ቱ ኢንፎርም ዩ ዳት ከዛ በኋላ መጥፎ ዜናውን ማለት ነው። ይህንን በመናገሬ አዝኛለሁ ብላችሁ ያዘናችሁበትን መጥፎ ዜና ትናገራላችሁ። አይ ሪግሬት ቱ ኢንፎርም ዩ ዳት ከዛ ያንን መጥፎ ዜና መናገር ነው። እነዚህን ያዟቸው እስከ መጨረሻ። በጣም ጠቃሚ የምንላቸው እናያለን። በጣም የተለመዱትን ያዟቸው። እናንተ መጥፎ ዜና መናገር ስትፈልጉ ትጠቀሙባቸዋላችሁ። እንዲሁም ደግሞ ሰዎች መጥፎ ዜና ለመናገር የሚጠቀሙባቸውም ስለሆኑ እናንተ በሚገባ ሌሎች ሲናገሩ መረዳት ትችላላችሁ። I'm afraid to inform you of ብላችሁ ከዛ በኋላ ያለውን መጥፎ ዜና ለመንገር ፈርቻለሁ። ሁልጊዜም እንደሚታወቀው መልካም ዜና ለመንገር ደስ ይላል፣ ያስደስታል፣ ያጓጓል። ነገር ግን መጥፎ ዜና ለመንገር ደግሞ በዛው ልክ ያስፈራል። ስለዚህ I'm afraid to inform you of ብላችሁ ያንን የሚያስፈራውን ዜና ማከል ነው። እሺ፣ አሁንም እየተመለከትን የምንገኘው መጥፎ ዜናዎች እንዴት መንገር እንችላለን የሚለውን ነው። I'm afraid I wanna be able to ከዛ በኋላ መጥፎ ዜናውን መናገር ነው። እኔ ይህንን ለመናገር መቻሌን እንጃ ፈርቻለሁ። ነገር ግን መናገር ስላለባችሁ ያንን መጥፎ ዜና አክላችሁ ትናገራላችሁ ማለት ነው። ይህንን ዜና ደግሞ የምትናገሩት ሁለትና ከዛ በላይ ከሆናችሁ አይ የሚለው ወደ ዊ ተቀይሩታላችሁ። እኔ ያላችሁትን ወደ እኛ ማለት ነው። I'm afraid we wanna be able to ብላችሁ ያንን መጥፎ ዜና መናገር። I'm afraid I've got some bad news መጥፎ ዜና በመስማቴ ፈርቻለሁ። ከዛ በኋላ ያንን መጥፎ ዜና መናገር። እሺ፣ መጥፎ ዜናዎችን እንዴት አድርገን መንገር እንደምንችል እየተመለከትን እንገኛለን። There is no easy way to say this but ከዛ በኋላ ያንን መጥፎ ዜና መናገር ነው። መጥፎ ዜና ያጋጥማችኋል። መናገር ባትፈልጉም ፖዘቲቭ ለመሆን ብትሞክሩም አንዳንድ ጊዜ የግድ መናገር ያለባችሁ መጥፎ ዜና ይመጣል። ስለዚህ ያንን መጥፎ ዜና በእኛ ሀገር ባህል አስተዛዝነን ሰውየውን ልቡን በማይሰብር መንገድ ነው የምንነግረው። ስለዚህ ይሄም ተመሳሳይ ናቸው። There is no easy way to say this but ይህንን ለማለት ቀላል መንገድ የለም። ነገር ግን ያንን መጥፎ ዜና ትናገራላችሁ ከዛ በኋላ ማለት ነው። I'm sorry to have to tell you this but ይህንን ስለነገርኩ አዝኛለሁ። ነገር ግን መንገር ስላለብኝ ብቻ እናገራለሁ። ያንን የምትናገሩትን መጥፎ ዜና ማከል ነው። I'm sorry to have to tell you this but ከዛ በኋላ የምትናገሩትን መጥፎ ዜናውን ማከል ነው ማለት ነው።
አሁንም እየተመለከትን የምንገኘው መጥፎ ዜና እንዴት መንገር እንደምንችል ነው። በተለያየ አጋጣሚ መጥፎ ዜናዎችን የምንናገርበት ለመናገርም የምንገደድበት ጊዜያቶች ስለሚኖሩ ሁልጊዜም እነዚህ ነገሮች ማወቅ አለብን። እንዲሁም ደግሞ ሰዎች መጥፎ ዜና ለእኛ ለመንገርም ሲፈልጉ ምን ለማለት እንደፈለጉ በደንብ መረዳት አለብን። I've got some bad news, I'm afraid የምፈራው መጥፎ ዜና አለኝ ብላችሁ ከዛ መጥፎ ዜናውን መናገር ነው። እነዚህ ነገሮች ለምንድን ነው መረዳት ያለባቸው? አንዳንድ ጊዜ ሰዎች መጥፎ ዜና እንኳን ሲነግሯችሁ ልክ እንደዚህ አስተዛዝነው ልባችሁ እንዳይሰበር አለስልሰው ሲነግሯችሁ እናንተ ሚስ አንደርስታንዲንግ እንዳይፈጠር ነው። የተለየ ሀሳቤ እንዳይኖራችሁ I'm afraid I've got something sad to tell you የምነግርህ አሳዛኝ ነገር ስላለ ፈርቻለሁ ብላችሁ ከዛ ያንን ነገር መንገር ነው። ያም ሰው ይጠይቃቸዋል ምንድነው ብሎ ይጠይቃቸዋል። ስለዚህ ከዛ በኋላ መናገር ነው። I'm afraid I've got something sad to tell you ሶ ያንን መጥፎ ዜና ታክላላችሁ ማለት ነው። I feel really bad having to tell you this but ከዛ በኋላ መናገር የምትፈልጉትን ያንን መጥፎ ዜና ትናገራላችሁ። I feel really bad having to tell you this but ያንን ንግግር ትናገራላችሁ። ይህንን ልነግርህ መጥፎ ስሜት እየተሰማኝ ነው፣ ነገር ግን ከዛ በኋላ ያንን መጥፎ ዜና ትነግሩታላችሁ። I don't know how to announce this but ይህንን እንዴት ማሳወቅ እንዳለብኝ አላውቅም፣ ነገር ግን ብላችሁ አሁንም በእንደዚህ አይነት መንገድ ያንን መጥፎ ዜና ትናገራላችሁ። መጥፎ ዜና ለግለሰብ ብቻ አይደለም። ለአንድ ጊዜ ከሰዎች ጋር የምትሰሩ ሰዎችን ሰብስባችሁ በእንደዚህ አይነት መንገድ መናገር ትችላላችሁ። I don't know how to announce this but ይህንን እንዴት ማሳወቅ እንዳለብኝ አላውቅም፣ ነገር ግን ብላችሁ የምታሳውቁትን ትናገራላችሁ። ምናልባት ድርጅት ላይ ኪሳራ ሊያጋጥም ይችላል። ምናልባት ሰዎችን ማሰናበት፣ ማባረር ያ ነገር ፌስ ልታደርጉ ስለምችሉ እነዚህ ነገሮችንም ለመግለጽ ይሆናል። It is my unfortunate duty to tell you that ያንን ልነግርህ የኔ አሳዛኝ ግዴታ ነው። አንዳንድ ጊዜ እናንተ መናገር ያለባችሁ ግዴታ ሊኖር ይችላል። ስፔሻሊ ድርጅቶች ውስጥ የሆነ ፖዚሽን ይዛችሁ ሰዎችን የምታሰናብቱ የእናንተ ግዴታ ከሆነ ይህ ነገር ትጠቀማላችሁ። It is my unfortunate duty to tell you that ያንን ልነግርህ የኔ አሳዛኝ ግዴታ ነው። ስለዚህ ግዴታ ስለሆነ እናንተ ትናገራላችሁ ማለት ነው። እሺ ዛሬ የተማማርነው መጥፎ ዜናዎችን እንዴት አድርገን ለሰዎች መንገር እንደምንችል አንድ ላይ ነበር ያየነው። ይሄኛው የመጨረሻው ይሆናል። I need to warn you that I have some bad news አንዳንድ መጥፎ ዜና እንዳለኝ ማስጠንቀቅ አለብኝ ብላችሁ ትናገራላችሁ። ሁልጊዜም ለሰዎች እስከተናገራችሁ ድረስ መጥፎ ዜናዎችን ሰዎች ዝግጁ መሆን አለባቸው። ዜናውን ድንገት ስትናገሩ ሰው ሾክ ሊያደርግ ይችላል። ውስጣዊ በሽታ ያለበት ሰው ድንገት አሳዛኝ ወይም ደግሞ መጥፎ ዜና በሚሰማበት ሰዓት ላይ ወደ ህመም እንዳይዳረግ ከዛም ያለፈ ነገር እንዳይከሰት ልክ እንደዚህ ማስጠንቀቅም ተገቢ ነው። I need to warn you that I have some bad news ሰዎች ዝግጁ ይሆናሉ። ከዛ በኋላ እናንተም መናገር ትችላላችሁ ማለት ነው ያንን አሳዛኝና መጥፎ ዜና። ይህንን ይመስል ነበር ኢስድ እንግሊሽ። ሁለቱንም ቻናሎች ሰብስክራይብ አድርጉ፣ እንዲሁም ለሰዎች ሼር አድርጉ። ቀጣይ በሌሎች ትምህርታዊ ቪዲዮዎች እንገናኛለን። እስከዛው መልካም ጊዜ ለሁላችሁ።